አበባዮሽ ሎም አበባዮሽ ሎም ባልንጀረቼ ሎም ጉቦ ቦተራ ሎም እንጨት ሶብሬ ቤቶስኮ ሰራ እንኳን ቤቶና የለኝም አጥር። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን እንዲላችሁ እሞኝላችኋለሁ። ቤስቲስ ትጎም እንደሉ ማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩት ቦታትና ጎብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣን እንግዲህ የሞኝ ዘፈኑ አበባዮሽ ነው የሆነውን የኔታንያሁና የትራምፕ ስራ ነው። እንግዲህ እነዚህ ሰዎች ከ5 ዓመት በፊትም ከ10 ዓመት በፊትም ከ40 ዓመት በፊትም የሞኝ ዘፈን አበባዮሽ ነው። ኢራን እንደመሰሳለን፣ እናጠፋለን፣ እንረግጣለን፣ ታይቶ የማይታወቅ እሳት ታይቶ የሚታወቅ እሳት እናዘንባለን፣ እናወርዳለን። አሁን ሞኝ ሰው ለእንቁጣጣሽም አበባዮሽ ነው የሚለው፣ ለመስቀልም ለገናም አበባዮሽ ነው፣ ለፋሲካም አበባዮሽ ነው፣ ለቡሄም አበባዮሽ ነው። እና መስከረምም ህዳርም መጋቢትም ግንቦትም አበባዮሽ አይባልም ሞኝ ካልሆንክ በስተቀር። እና ትራምፕ መግለጫ ይሄ ጦርነት ከተጀመረ 40 ቀን ሙሉ ጧት መግለጫ ነው፣ ማታ መግለጫ ነው፣ ከሰዓት ኔታንያሁ መግለጫ፣ ትራምፕ መግለጫ። በመግለጫ ጭንቅላታችን አዞረ። ውጊያ ነው ጀምራል። ዝም ብለህ ተዋጋ በቃ። ወሬ አያስፈልግም። 40 መግለጫ በቀን ውስጥ ምን ወሬ ያስፈልጋል? አሁን ዛሬ ሌሊት ኢራን ሆርሙዝ ሰርጥን ዘግታለች እንደምታውቁት። ካልተከፈተ ሙተን እንገኛለን፣ ተንጦልጥለን እናድራለን። ይህ ሁሉ አያስፈልግም። በቃ ኢራኖቹ ነክተዋል። እቺ 45 ቀን ተኩስ አቁም ጉልበት ስማችሁ እግር ስማችሁ በቃ ለእግዚአብሔር ብላችሁ ለአላህ ብላችሁ ተው። በቃ የስምምነት 10ንም ነጥብ እንቀበላለን ብላችሁ ለፓኪስታን ምላሽ የሰጣችሁት እናንተ አልነበራችሁ? እነሱ ራሳቸው ናቸው። 10ንም ነጥብ ሁሉም ሊሆን የሚችል ወርከብል ሊደረግ የሚችል ሊፈጸም የሚችል ነው። ችግር የለም ተነጋግረን አሸይና ይሆናል፣ ዓለም በሙሉ ሰላም ይሆናል ያላችሁ እናንተ ናቸው። ሌሊት ወጣችሁ ደግሞ ሆርሙዝ ካልተከፈተ እና የሊባኖስ ህዝብ እንደ ተባይ ስትጨፈጭፈት ዝም ብሎ ይታያል? አይታይም። አሁን እነሱ የፈለጉት ምን መሰላችሁ? አንተ ትልቁ ብልጣብልጥ ኢራን ነቅ ብላለች፣ አውቃለች፣ ተረድታለች። ጥንቁቆች ናቸው። አሁን እስራኤልና አሜሪካ የፈለጉት ምንድን ነው? 45 ቀን የተኩስ አቁም መሳሪያዎቻቸው ወድሟል። እንደምታውቁት እስራኤል አንድም የመከላከል ስርዓት የላትም። ድሮንም ሚሳኤሉም ኢራን የላከችው ነገር በሙሉ እስራኤል ምድር ላይ እየወረደ ነው ያለ። አንድ የመከላከል ስርዓቱ እየሰራ አይደለም፣ ሙሉ በሙሉ ኮላፕስ አድርጓል። ስለዚህ ከዚህ በኋላ 1 ቀን 2 ቀንም ጦርነቱ መክፋት ማለት አደገኛ እልቂት ይዞ መምጣት ማለት ነው። ስለዚህ የተሰባበረው መጠጋገን የሚችል ከሆነ የማይችል ከሆነ ደግሞ መሳሪያውን ከሩቅ ገዝተውም ቶሎ መሳሪያ ለማስጠጋት ሳዑዲም፣ የተባበሩት አረብ፣ ኩዌትም፣ ባህሬንም እነዚህ የአረብ ሰላጤ አገሮች በሙሉ ወድሟል። ስለዚህ የኢራን እንኳን ሚሳኤልና ድሮን ቆርቶ ኮብልስቶን ብትወረውር ማስቆም አይችልም። ኮብልስቶን ብትወረውር ማስቆም የማይችሉበት ደረጃ ላይ ደርሰዋል። ስለዚህ እቺ የ45 ቀን የተኩስ አቁም መሳሪያዎቻቸውን ለማደራጀትና ለማስተካከል ነው። ኢራን ደግሞ አይ ቋሚ የተኩስ አቁም ነው የምፈልገው ያለችው ተዘጋጅተው እነሱ ብቻ ሳይሆን አውሮፓኖችን ሁሉ አደራጅተው አሳምነው። እንደምታውቁት የኔቶ ሰዎች ዛሬ አሜሪካ ነው ያሉት። ለምን? ለማሳመን ነው። እባካችሁ በቃ ይቁር በሉ፣ እናንተንም ከበደልን ይቁር ብሎ እኮ ትራምፕ ጉልበት ሊስም ነው። በቃ በድያለሁ፣ የተናገርኩትም በክፍታፍነቴ ነው፣ በቃ አስተካክላለሁ፣ በእግዚአብሔር አግዙኝ ሊል እኮ ነው። እውነት አሁን እና ኢራን ደግሞ ተደራጅተውና ተስተካክለው ሊመጡ እንደሆነ ስላወቀች ሆርሙዝን ዘጋች ሙሉ በሙሉ ዘጋች። ለምን? የታሰበውን አሻጥር አውቃለች። አሁን አሜሪካ ብቻዋን አልቻለችም፣ እስራኤል ብቻዋን አልቻለችም። ስለዚህ ኔቶ ይህ ግድ ተወደደም ተጠላም ማመን አለበት እና ኔቶን ጉልበት ስመንም ቢሆን ይቅርታ ጠይቀንም ቢሆን ካሳ ክፍልንም ቢሆን አውሮፓን እናሳምንና ወደዚህ ጦርነት ይዘን እንግባ ነው። ኢራን ደግሞ በፍጹም ዲሚትሪ ሜድቬዴቭ ያለውን ሰምታቸዋል። የቀድሞ የራሽያ ፕሬዚዳንት የነበረው እጅግ በጣም ጉንቱና ታዋቂ ፖለቲከኛ ነው። ኢራን በዚህ ጦርነት መካከል እኮ ይጎርማችኋል የኒውክለር መሳሪያ ሙከራ አደረገች፣ ተሳክቶላታል። ይሄ እንግዲህ ቅኔ ሊሆን ይችላል። ምናልባት እንደተባለው ኒውክለር መሳሪያም ታጥቃ ሊሆን ይችላል አንድ ወይም ደግሞ እሱ ግን ያለው ምንድነው? ያው ወርቁ ነው ያኛው ሶሙ ምንድነው? በትክክል የሆርሙዝ ሰርጥ ለኢራን የኒውክለር መሳሪያ ሆኗታል ነው የሱ ነጥብ። እና በእርግጥም ሆርሙዝ ሰርጥ እንደምታዩት ከኒውክለር መሳሪያ በላይ
አደገኛ መሳሪያ ሆኗል። አደገኛ መሳሪያ ሆኗል። አይፈነዳም፣ እሳት አያስነሳም፣ ከተማ አያፈርስም፣ አገር አያቃጥልም፣ ጩኸት የለውም፣ አይሮብሽም፣ ፍንዳታ የለም። ሲጥ ብቻ ዓለምን ሲጥ የዓለምን ጉሮሮ ሲጥ እና በጣም የሚያስደንቅ ነው። ዲሚትሪ ሜድቬዴቭ በትክክልም ኢራን የኒኩለር መሳሪያ ባለቤት ሆናለች ያለው ትክክል ነው። በነገራችን ላይ ኢራን ይህን ጦርነት ለምሳሌ አይበለውና አይሆኑም እንጂ ሙሉ በሙሉ ተሸንፋ እንደ ሊቢያና እንደ ኢራቅ ብትሆንላቸው እንኳን ሆርሙዝ ሰርጥ አታልፍም። ይህን ወቅ በየአቅጣጫው ላይ ቦምብ ይቆብራሉ። በጣም ቀላል ነው። 30 ኪሎ ሜትር ነው። በጣም ተራ በቃ ተራ ሽፍቶች ማድረግ የሚችለው ኢራን ሳይሆን ተራ ሽፍቶች ማድረግ የባህር ውስጥ ቦምቦች አሉ። ያንን ትጦምዳለች። በቃ ከዛ እንዴት ታደርጋለህ? አሜሪካ ወሬ ብላ ስትጮለት የነበረ ያ ነው። ምንም ያንንም ብታወድመው አንደኛ ድሮኖችን ከሩቅ ተለቅ ያሉ መሳሪያችን ከሩቅ ሚሳኤሎችን በጣም ቀለል ያለ ሚሳኤል ከሩቅ ትጠቀማለህ፣ ትመታለህ። የባህር ላይ ጀልቦችን ትጠቀማለህ፣ ትመታለህ። ምንም ከዚህ በኋላ ወደ አረብ አገር የሚሄድ ምግብ፣ ዘይት፣ ወተት፣ እርጓ ምና የለም። እንደዚህ አይነት ነገር ከዚህ በኋላ መግባቱንም መውጣቱ ነው። በነገራችን ላይ ኢራን የምትቆጣጠር እሱን ነው። አንዳንዶቹ የነዳጅ ጫኝ ብቻ ይመስል አይደለም። የትኛውም ቁሳቁስ ኮንቴነር የሚውጣ የምግብ የሚውጣ የቴክኖሎጂ የሚውጣ ይውጣ ኢራኖች ይቆጣጠራል። አሁን አረቦች የፈሩት ይሄን ነው። አንደኛ ልቧ ያብጣል ነው። ኢራን መጀመሪያ ማብጣለች እኮ ወገኖቼ፣ አልተግባባንም መሰለኝ። ማንንም አይሰሙም። አሁን ኢራኖቹ የሆርሙዝ ሰርጥ ኒኩለር ቋሚ ኒኩለር ዘላለማዊ ኒኩለር መሳሪያ አድርገው ነው ለመጠቀም የፈለጉት። ከደበራቸው ይዘጉታል። በእርግጥ ኢራኖች የራሽናል የሆነ ጽንሰ ሀሳባቸው አመክንዮ ያለው ምክንያታዊ ህዝብ ነው። ነገር ግን እንደው ቢሆን እንኳን ነው የምልህ። ስለዚህ አሁን ዛሬን የሚያልፍ አይመስለኝም ይሄ ተኩስ አቁም። ወይ ዛሬ ወይ ቅዳሜ አርብ ነገ የሚሻገር አይመስለኝም። 40% ጦርነት ከዛሬ አልፍም ብዬ ነው ማስበው። ምክንያቱም ሊባኖስ ላይ እየወረደ ያለ እሳት ሰቅጣጭ ነው ለመናገር የሚሰቆጥጥ። ስለዚህ እስራኤልና የአሜሪካ ሴራ ደግሞ ይሄ ነው። ሊባኖስን በእግረኛም ወረን ከተማውን አውድመን ጭርስርስ አድርገን አፈራርስን። ያው እነሱ ውጊያ የሚሉት ማፍረስ ነው። በነገራችን ላይ እነሱ ውጊያ ቆም ነው የለም። ለምሳሌ የራሽን ጦርነት ይም 3 ዓመት ከምናምን ወደ 3 ዓመት ያለፈ ጦርነት ላይ 15000 ሲቪል ነው የተጎዳ። 15000 እሱም አውሮፓውያኖች አጋነውና አካብደው ባወሩት ነው። በእርግጠኝነት ደግሞ ገለልተኛ ሰው ቢያ ደግሞ ከ7000 በላይ ሰው አልሞተም ማለት ሲቪል። አሁን ግን ሊባኖስ ውስጥ በአንድ ቀን 5000 ሰው ነው፣ በአንድ ወር ውስጥ 5000 ሰው ሞቷል። እሱም ተቆጥሮ የተያዘው ነው እንጂ በየፍርስራሹ የቀረው ህዝብ ያላወጣው ድንጋይ ተጭኖት ምና ቁጥርም የለው እና እንደ ራሽያ አይደለ ውጊያ ለመዋጋት ልብ ያስፈልጋል፣ ደፋር መሆን ያስፈልጋል። ዝም ብለህ የምትንደፋደፍ ከሆነ ዝም ብለህ ታጠፋለህ። የሞኝ ዱላ መጥፎ ነው የሚባለው ለዚህ ነው። ዝም ብለህ ደፍ የምትል ከሆነ ቀውሱ በጣም አደገኛ ነው እና አሁን የአሜሪካ ዱላ የሞኝ ዱላ ስለሆነ ምንም ከምንም አይለይም። በቃ ነዳጅ ማጣሪያውንም ትምህርት ቤቱንም ሰፈሩንም መንደሩንም ሰውንም ዝም ብለህ አንድ ላይ መደብደብ። ለምን የፈሪ ዱላ መጥፎ ነው። ራሽያኖችን ቀስ አድርገህ ጠቅ ቀስ ረጋ በለው ተረጋግተህ ማኪያቶ እየጠጡ የሰፈራቸውን ዘፈን እየዘፈኑ እየተጫወቱ ቮሊቦል ኳስ እየተጫወቱ ቀስ ብለን የት ይሄድብናል? አሁን ኢራኖች እኮ ችግር የሆነ ይሄ እኮ ነው። አሁን ኢራኖችም ውጊያ ትሄዳል፣ ዘና ብለን ቀስ ብለን አንዋጋም ወይ ነው? ረጋ ብለን እንዋጋ። በቃ ሆርሙዝ ሰርጥ ማለት ትፈልጋለህ? $2 ሚሊዮን ትከፍለኛለህ ለአንድ መርከብ። በቃ አለቅ። የኔን ንብረት አውድመህ፣ የኔን ሀብት አውድመህ፣ የኔን ከተማ አውድመህ አንተ ሰርግና ምላሽ አይሆኑልህም። አጭር እኮ ነው ሂሳቡ። እንዴት ነው ያልገባቸው? እኔ ግራ ገባኝ። ያውቁታል፣ በእርግጥ እነሱም ያውቁታል። የኢራን በ100 ቢሊዮን የሚቆጠር ንብረት ነው የወደመው፣ በ100 ቢሊዮን። ስለዚህ ያን አውድሞ ማንም ወደ ሰላም ወደ ቤቱ አይገባም ነው ኢራናቸው። አትገቡም፣ በቃ ወደ ቤት አትገቡም። እኛ ሜዳ እንዳደርን እናንተ ሜዳ ታድራላችሁ። የኛ ህዝብ እንደተራበ እንደተጠማ ዓለም በሙሉ ይራባል፣ ይጠማል። ግድ ነው። ለምን ከ90 ሚሊዮን ኢራናዊ ለምን 60 ሚሊዮን 40 ሚሊዮን አይቀርም? አንላቀቅም ነው። አሁን እነዚህ ደግሞ ክፉ ለምደዋል። እንዳይዋጉም ጭንቅ ነው። ውጊያ ምን እንደሆነ የማያውቁትም ኮንሰፕት የላቸውም። ባጭሩ የውጊያ ኮንሰፕት የላቸውም እና እንዳይተውት ደግሞ ድንፋታቸው ሰፈር ጠቦታል። እጹብ ድንቅ ነው መቼም እና ኤንኤስኤ በጣም የሚያስደንቅ የሚያስገርም ጉዳይ ነው።
ይሄን ሀሳብ ነው። ሀሳብ ሲሞቻችን ላይክ አድርገው ሼር አድርገው። ወዳችኋለሁ። ይሞቻቸው። ፒስ